ሰላም ዛሬ ደግሞ እንዴት ለልጆቻችን ቅርስ ወይንም ሌጋሲ ትተን ማለፍ እንችላለን? ምክንያቱም ቢዝነስ ስንሰራ ለልጆቻችን ሌጋሲ እያስቀመጥን ነው ወይንም ደግሞ ቅርስ እያስቀመጥንላቸው ነው የምንለው እና ብዙን ጊዜ የምትሰሩት ለልጆቻችሁ ከሆነ ልጆቻችሁ የሚያተርፉበትን ነገር አድርጉ። ስለዚህ ገንዘብ ብቻ መተው አይደለም። ስንተውላቸው ገንዘብን እንዴት ብለው መጠቀም እንዳለባቸው እንዴት ብለው ሃንድል ማድረግ እንዳለባቸው። ምክንያቱም ገንዘብ ጠፊ ነው። ሲጠፋ እነሱ በቃ እጃቸው እግራቸው ስብርብር እንዲል ሳይሆን ሃው ቱ ሜክ መኒ የሚለውን አይምሯቸው ውስጥ እንዲሰሩ። ስለዚህ እኛ ራሳችን ቢዝነስ ላይ ስንሰራ ልጆቻችን ሲያዩ ምንድን ነው የሚመለከቱት? አንደኛ እንዴት ክሬኤት ማድረግ እንደሚችሉ ስለራሳቸው እኛ የምናረጋትን ነገር በሙሉ ማድረግ እንዲችሉ እያስተማርናቸው ነው። ሁለተኛ ቢዝነስ ማለት ጀስት ስሙዝሊ ዊ ገነ ቢ ሪች ቱሞሮ ማለት አይደለም። ነገ በቃ ሀብታም ሆኜ ይቀመጥ ቢዝነስ ጀምሬያለሁ ሀብታም ሆናለሁ ማለት አፕስ ኤንድ ዳውን አለው። ያንን አፕስ ዳውን ጊቭ አፕ ማታረግ እናት እያዩ ነው። ሺዝ ክሬቲንግ እኔ በቃ አንድ ነገር ፌል ሲያደርግብኝ በቃ ይሄ ነገር አልሆነም ብዬ ምተው ከሆነ ልጄ ነገ ምንድነው የምትማረው? በቃ አንድ ነገር ፌል ሲያደርግባት ፌል አረገ ብላ እንድትሄድ እንጂ እኔ ጊቭ አፕ ካረኩኝ በቃ ገና ጊቭ አፕ ቱሞሮ ማለት ነው። ስለዚህ ልጄ የምታየው ነገር ምንድን ነው? የስ ሄር ማም ኢዝ ፌል ዳውን በት ምን አደረገች? ሺ ክሬት አናዘር ቲንግ የወደቀችበትን እንደገና አጥንታ ተምራ ተነሳች። ስለዚህ ሃርድ ሺፑንም አብረው እንዲያዩት እያደረግን ነው። ያ ማለት ልጆቻችን ላይ ምን ክሬኤት እያደረግን ነው? ፌል አለ፣ ግን በፌል ውስጥ ደግሞ ዊ ካን ሜክ ሰምቲንግ ኒው ክሪኤቲቭ ማድረግ ለልጆች መተው ወይም መስራት እንደሚቻል እያስተማር ነው። ሁለተኛ ደግሞ በእግዚአብሔር መታመንም እያስተማርናቸው ነው። ዊ ቢልድ አወር ፌስ ቱጌዘር አይደለ? ስንወርቅ እግዚአብሔር ሆይ እርዳን እያለን ነው አይደለ? ዘ ሴም ቲንግ ያንን የወደቅንበትን ነገር ይዘን እስከ መጨረሻው ስንሄድ እግዚአብሔርን ከታመንን እኛ ከሰራን ለሌጋሲ ልንተው የምንችለው ነገር እንዳለ እየተማሩ ነው። ስለዚህ ልጆቻችሁን ብር መስጠት ብቻ ሳይሆን አፕሴንት ዳውን ውስጥ እግዚአብሔርን ታምኖ እስከ መጨረሻው መቀጠል፣ ኮንሲስተንሲ፣ ዴዲኬሽን ይህን ሁሉ አብረን እናሳያቸዋለን። በስተ መጨረሻ ደግሞ ገንዘቡ ለሌጋሲ ማትረፍ የምትችሉት ቢዝነስ ውስጥ ነው መጋቡት። እኛ ቢዝነስ ጋር ስትመጡ እኛ ብናልፍ የጀመርነው ቢዝነስ ለልጆቻችን መቀጠል ልጆቻችን ቀጥለውት መሄድ የሚችሉት ነው። ስለዚህ ሪል ለልጆቻችሁ ቢዝነስ መተው ትፈልጋላችሁ? ሪል ሃው ቱ ቢልድ እነሱንም ማሳደግ ትፈልጋላችሁ? አይምሯቸውን እንዴት መስራት እንዳለበት ሃርድሺፑንም ቱጌዘር ማስተማር ከፈለጋችሁ ዚስ ኢዝ ዘ ቢዝነስ። ዛሬ ነው ቢውልት የምታደርጉት፣ ዛሬ ነው የምትጀምሩት፣ ለልጆቻችሁ ማሳየት የምትጀምሩት እና ኑ አብረን እንስራ፣ በልጆቻችን ላይ እናሳይ። ከዛ ደግሞ ጥለን የምንሄደው ሀብት እናትርፍላቸው። ያ ሀብት እነሱም ነገር እንደኛ ሰርተው እንዲያድጉበት የተለያየ ክሪኤቲቭ ነገር እንዲሰሩበት ማድረግ ይቻላል። እኛ ምን ካረገን ዛሬ ላይ መሰረቱን ከጣል ነው፣ ዛሬ ላይ ፋውንዴሽኑን ካስቀመጥ ነው። ስለዚህ ኑ አብረን እንስራ፣ ለልጆቻችን ፋውንዴሽን አስቀምጠን የተሻለ ትውልድ መፍጠር እንችላለን እላለሁኝ። ሰላም ዋሉልኝ።